የሆነች ምኗን ማምር ክርፋታ መልኳን አይታችሁታል? ያለ ፊልተር ከዚህ ቁርንጥጥ ፀጉሯ ጋር እኛ እኮ ፀጉራችን ጌታ የተመሰገነ ይሁን እንዴ። እኔ ሮምዬ ብላክ ባግ እንደዚህ ቀልጄው ለብሼ እንኳን እግዚአብሔር እኔን አይመጡኝም። ማንም እዚህ ቲክቶክ ላይ ያለ በእኔ እድሜ ተውት፣ ከኔ እድሜ በታች ያላችሁ ራሱ ከኔ ጋር ቆመሽ ማወዳደር ምቼ አንድም የለሽም። በናቹራል በፌክ ልትበልጡኝ ትችላላችሁ። እዚህ ቲክቶክ ላይ መታችሁ አፍንጫችሁን እያቀጠናችሁ ከንፈሩ እንደዚህ የሚያተልቅ አይናችሁ ቦግ ቦግ እያረጋችሁ ስትገናኙ ለቻይና ሩብ ጉዳይ አይንሽን እየከፍ እያረግሽ ህዝብ እንዲያውቃችሁ እያረጋችሁ በአካል ሲያዩሽ አልጋ ስር እግዚአብሔርን ነው የምላችሁ። እመቤቴን ኤልሻዳይ የሆነ ፀጉር ቤት በአጋጣሚ ያገኘዋት ኤልሻን ማለት ነው። ልክ አይቻል ልብ ብዬ አላልኳት ቷኮሽሽ ሲል ምንድን ነው ስላቸው ቲክቶከሯ አንቺን ስታይ ተደበቀች። ለምን እንደምትመጣ አልነግራችሁኝ ብላ ልትበላቸው ማለት ነው። እንዴ ምን ሆና ነው ምን ሆና ስላቸው አይ እኔ እንጃ አሉ። በሉ ሂዱና ገብታችሁ የሆነ ሩም ሜካፕ ለሰርጎች የሚሰራበት ሩም ነው የተደበቀችው። ሂዱና ሮማን አይታሻለች በሏት አለ። አንቺ ሮማን አይቼሻለሁ እየጠበኩሽ ነው ብላሻለች ሲባል ቆይ ትጠብቀኝ እስቲ አትሊስት ልሰራ የፊቴን ለካ ከዚህ በኋላ የለም። እንደዛ ካየዋ ደንግጣ ነው። ከዛ እዛ ሩም ውስጥ አንድ ያው ወረፋ ነበረ ምን እየጠበኩ ያቺ ደግሞ መቼም ወድጃታለሁ፣ ግን ጥፍሬን እስካሁን እንደዚህ ዱሽ አድርጋ ጥፍሬን ወሬ ሰጥቼ እጄን ሰጥቼ ለካ ኢትዮጵያ ውስጥ ጠቅላላ ዱሽ እጅ ሆነዋል። ጥፍሬን የገዛ ናቹራል ጥፍሬ ፌክ መስሎ አቆረጠችብኝ። ከዛ እዛ ቁጭ ብዬ እስክሰራ ምስል ኤልሹ የፊቷ ግጥም አድርጋ ሰርታ ስትቆም ብብቴ ውስጥ ናት። ኧረ ብብቴ በመጣሙ እዚህ ጋር ናት። ሮማን ቆሜማ አልነሳም አለች። እኔ አላነሳ እኔ ፎቶ ላይ እኔ ካሜራ አይደለም በእሷ ካሜራ። እሺ ቁጭ በይ ሶፋ ላይ ቁጭ ብለን ከዚህ እንደዚህ ፊቷ ቆንጆ ናት። እግዚአብሔርን አይኗ ምኗም ይሄ የምታዩት ትንሽ ያው ኩል ሲጨመር ተጋነነ እንጂ ይሄ ፊቷ የራሷ ነው። ሌላ ነገር ግን እጥረቷና የእግሯ ቅጥነት ባስማት የቆመች ፓስታ። እስቲ ሚኒስከርት አድርጋ እግሯን ለቃ ታሳየ። ቅጥነቱ ባስማት የቆመች ፓስታ ነው ትመስለው። ከላይ እዚህ ጋር ወፍራም ናት፣ እዚህ ጋር በጣም ቀጭን ናት። አንገቷ ይቺ ፊቷ ታምራለች። ይሄንን በአካል አይታችሁ ውሸት ከሆነ ሮማን ውሸታም ናት በሉ። እኔ አሁን በአካል ሁሉንም እያንዳንዱን ማግኘት እፈልጋለሁ። ሀቢባን ያዩት ሰዎች ነግረውኛል። አዶኖ ኬት ራሱ እንደመጣች በጣም አስጊ ነው። ጉራጌ የሚባል ነገር እንዳተነፍስ ኬት አንድ ሰው ሳያውቃት ነው የተከሰተችው ተመልሳ። ሀቢባ አንድ ያወቃት የለም መንገድ ላይ ታኮ ጫማ ማርጋ። ወይ ጉድ! ሚኪ ራሱ አንድ ጊዜ አብረው ሆኖ ጠፍታበት የሆነ ጠረጴዛ ስር ነበር የሚፈልጋት። ሀቢባ ኧረ የት ሄዳ? ሽንት ቤት ሄዳ እኮ ነው ሲፈልጋት፣ ጠረጴዛ ስር። እጥረቷ ማለት ነው እንዴ! ቁመት ሲታደል የተደው ነው እንደዚህ ያጠሩት። ቡጣዬን እንደ ራሷን ያገኘዋት። ቡጣ አሁን ቀጥናለች። ቡጣ እርጉዝ ነበረች ሳገኛት፣ መንታ ልጆች አርግዛ አንባዛው አክላለች። እኔ በእኔ ልክ ልብስ ይዤላት ሄጄ ቡጣዬ ይሄን ለኪው ሲባል ቤት በኩል ሊገባ እንዴ ሱሪ እዚህ ታፏ ጋር ተናንቆ ወደ ላይ በጦርነት ባሏ እኔ የኛ ቤተሰቦች ተሰብስበን ከፍ ልናረገው ጭራሽ ልብሱ ሊቀደድ ማለት ነው። አንባዛው አክላ ጠበቀች። ዲምፕሏ እዚህ ጋር ያለው ዲምፕልም እዚህ ቲክቶክ ላይ ይሰራል። ዲምፕል ነበራት የቡጣ ዲምፕል። እኔ ስገባ አላገኘሁትም። የለም ዲምፕሏ የለም። አትቆል ዲምፕሏ የለ። ያቺ ቡጭ ያለች ቡጣን የጠበቅኳት ጭራሽ ቲክቶኬን ለ7 ቀን አላዘጋችም። ከባሏ ጋር የአፍሪካ ዳንስ ከፍቼላት ቲክቶክ ራሱ ደነገጠ። እሷን ቄት ሳይ ስታርገው ከባሏ ጋር ቲክቶክ በንዴት 7 ቀን ዘጋው። የቡጣን ቄት አይቶ
እንዴ የብልጽግና እጅ ያለበት ነው የሚመስለው የቡጣ ቂጥ የዛ ሰሞን። አሁን እንግዲህ አሁን ወደ ቦታ እግዚአብሔር ይመስገን በቲክቶክ ላሳይሽ ብላ አሳየች። አሁን ድንብሏም እንግዲህ ቲክቶክ ላይ ሲሆን ይመለሳል መሰለኝ፣ በአካል ይጠፋል። እንደ እግዚአብሔር ፍቃድ ዱባይ ከመጣው የሆነ ጉዳይ አለኝ። የዛኔ ሰዓት አይቼ አረጋግጬ እነግራችኋለሁ። ያም ስራዬ ላርጅ የማንቸስተር ደጋፊ ነው። ላርጅ አምጭልኝ አለኝ። ላርጅ ቱታ ጠላታችሁ በክርማይን ከላይ አስገብቶ ከትከሻው እንዴት ይውረድ? ደብል ኤክሴል ነው ሳይዙን አያውቀውም። አብስራ ራሱ ማለት ነው። የአባቃሪያ እንዳለ አባቃሪያ ቆንጅዬ የሚያምር ልጅ ነው። የአብስራ ግን ደብል ኤክሴል ሆኖ ላርጅ ነኝ ብሎ ያመጣሁት ማሊያና ቱታ ከትከሻው አንገቱ ብቅ ብሎ ወደ ታች ወዴት ይውረድ? የማይረባ ቲም ነው የሚደግፈው እሱም። አሁን ግን ተመልሶ ዱባይ መጥቶ ከስቷል አሉ። ኢትዮጵያ ሲገቡ ከዱባይም ከሆነ የመጣ እዛ እኔ አይዶን ነው ምን የተለየ እንደሆነ አየሩ ይሁን ከስቶን ያገኘ ወፈረ። አሁን ግን መልሶ ከሳ። እኔ ደግሞ ቀልቃዣ ያመጣሁለትን ቱታ በቃ ከዚህ በኋላ የሚከሳም አልመሰለኝ ቀምቼ ሌላ ለእህቴ ባልሰጠሁት። አሁን ሲሄድ ያብዬ ይዤለት ሄዳለሁ። አሁንም ስጠይቀው ላርጅ ነኝ አለ። ካሁን በኋላ ከፈለገ እዚህ ላይ እንትን ኢትዮጵያ ሲጠባችሁ ምንድነው የሚያስሩ እዚህ ጋር ጨርቅ ከታችሁ የሚሰፋ ቡጣ እንዳለ ያመጣሁትን ልብስ ጨርቅ እየከተተች አሰፍታ ልትለብሰው። ኧረ በስመ አብ አልኳት። ቡጣ ሌላ ሲሄድ ልክልሻለሁ እንጂ ወሽመጣ አስገብተሽ አትለብሽም አልኳት። እንዲህ ከውጭ እንደመጣሽ የሚያውቁ የሰፈራችሁ ሰው ተስፋ ይቆርጣሉ ብዬ አስተውኳት ማለት ነው። ያው እሷ ከእንግሊዝ የመጣ እንትን ስትለብስ ወደ እንግሊዝ የሚወስዳት መስሎት ወሽመጣ አስደርጌ ለብሰዋለሁ አንቺ ያመጣሽልኝን ለማንም አይሰጥም ብላ ቁጭ ኖ ሲሄድ ልክልሻለሁ ቡጣዬ በታምር ብያት ለሌላ ሰው ተሰጠ። እንትናንም ወይኔ እንኳን ማርያም ማረች ሳልላት ስልኳም የለኝ። ዝናሽ ደግሞ አንገት ከቲክቶክ ሰርቃ ነው የሚጨፈረው እንዲህ እያለች የጎንደርኛ የምጨፍረው አንገቷ ቲክቶክ ላይ ጨምራው ነው። አንገቷን ሳያው ከኔ አይበልጥም እንደዚህ ያለ ነው። ቲክቶክ ላይ ግን እንዲህ እኮ ነው እንትን ነው። ይሄ ምንድን ነው የሚባለው ነው የምትመስለው። እዛ ስናያት አንገቷ የለም። እንዲህ አንገትሽስ እንደዚህ የምትይበት ስላት አይሮምዬ ቲክቶክ እኮ ነው አለች። አንገት ቀጠላ። አሁንማ ወልዳለች። ሁሉ ነገር ወደ ውስጥ ይገባል። ኢትዮጵያ ሲሄድ ጠይቃታለሁ ብዬ አልደወልኩም። ብቻ እኔ ቤት ገብታ በሰላም መገላገሏን ሴት ልጅ ወለደች። ሴት ልጅ ደግሞ ላክናት የመጀመሪያ ሲሆን እሷ ትንሽ አንገት ሰርቃለች። ሌላ ነገር እንኳን ምሰርቅ አይመስለኝም። ዛሬ የቤተሰብ ቅጥቀጣ ቀን ነው። ያ ቲቲዬ ደግሞ ለንደን ያለችው ያው እዛ ጋር የምታዩት ቲቲዬ ደግሞ ቀጠርኳት። እማቃት በድምፅ ነው ደግሞ የኔ እናት መሸካከም ተወደ ኳሊቲ እና ኳንቲቲ የሆነ ዋይን ይዛ የምትመጣው ራሱ እግዚአብሔርን ጥራትና ብቃት ያለው ለሮቢ ቤት ቲቲን ቀጥሪያት። እኔ የምጠብቀው ቲቲ የምትባል ልጅ አንዳንዴ ቀጭን ናት። ከዛ ቲቲ ብቅ ስትል የብልጽግና እንካት ከሚል ቄት ዛኔ የመጣችው እንካ አትንካ። ማንም ቢለክፋት ግዴታ የለባቸው። ለምን እንደዚህ ኤል ሼፕ ናት፣ ቀጭን ነው ወገቧ። ቄጧ ግን እንካ አትንካ ነው። መንገድ ላይ ከእሷ ጋር ክላክስ ወይ መድኃኒዓለም ምንድነው አንቺ በአይኔ ባላይ እግዚአብሔርን አስቀጥላ ነው ቄጥ ነው የምትሉት። ኧረ ምኑን ሰጠሽ የሚለው ዘፈን ራሱ ያዘፍራል የእሷ ቄጥ። ወይ ጉድ! ባልሽ እንግዲህ ዊንተር ላይማ ምን ጋቢ ያስፈልገዋል? አንቺን ተጠምጥሞ መተኛት ነው አልኳት። በአንደኛው ስላየዋት በሁለተኛው ስትመጣ አሁን ልትከሳ እንጃ። በድሮን ራሱ የእሷ ቄጥ የሚቀንስ አይመስለኝም። በድሮን አብይ አህመድ በገዛው ድሮን ራሱ
የቲቲዬ ሰውነት እንግዲህ አስጀምሪያታለሁ። እኔ 5 ኪሎ ቀንሻለሁ። የእሷ እንዲህ በቀላል መሄድ አይደለም። 1 ዓመት በርትታን የምላትን ከሰማች ነው የሚቀር። ቻድ አሲድ ነው አሲድ አሁንም አልኩኝ። ምንድን ነው ሲጻፉልኝ የዚህ ስም ደግሞ አልያዝ አለኝ። አፈር ይብላና ይሄንን ትገዣለሽ፣ ይሄንን ደግሞ አሁን ትገዣዋለሽ። ሆላንድ ባረት አለ ሄደሽ እንድትገዡ። ሲድ ነው ቻት ሲድ ነው ቻት ሲድ የራሳችሁ ጉዳይ። እኔ ለስሙ ቺያ ሲድ ቺያ ሲድ ኦኬ። እኔ አሲድ በሚለው ይዤው እኮ ነው። ሲድ እና አሲድ ይለያያል። ሲድ ግን አወቁት አሲድ ብያቸው ቺያ አሲድ ስላት ሳቀችና አምጥታ ሰጠችን። ሆላንድ ባረት አለልሽ ቲቲዬ 7 ፓውንድ ነው። በዚህ ገዝተሽው ጧት በምጠጪው እንትን 1 ማንኪያውን ዘፍዝፈሽ ታሳድሪና ቀን ሙሉ ከምጠጩ ዕቃ ታረጊዋለሽ እና ማታ ማታ የምትበይው ሰላጥ ላይ ደግሞ 1 አርገሽ ትበያለሽ። በጣም ቆንጆ ነው ተብያለሁ። ከፈረንሳይ ሀገር የኔ ውዳዬ የኔ ቆንጆ ራሱ ልካልኝ። እኔ ግን እዚህ የሌለ መስሎኝ አገኘሁት። ልካልኛለች ሀና አርቲስቷ። እውነት ለመናገር ቲክቶክ ላይ እንዳለችው ነው ያገኘኋት። ምንም የተጋነነ የተጨመረም ቅርጿም እንደውም ሰፕራይዝ አርጋኛለች። የኔ ውድ አቡሰላትዬ ቴንኪው የኔ ቆንጆ ሀና። በጣም ቅርጿ የሚያምር ያልገመትኩት ነው። ቅርጿ በጣም ያምራል። ባሏ በጣም ፉል ኮንፊደንስ ያለው ከኛ ጋር ብታመሽ የ2 ልጆች እናት ናት። ባሏ በጣም የሰለጠነ እግዚአብሔርን ከኔ ጋር እያመሸን ሰርግ ቤት እስከ ሚድናይት እያመሸች በታክሲ እንልካታለን። ሰው ካገኘ የሚያደርሳታል። በጣም ፐርፌክት የሆነ ባል ነው ያላት። ሰላም ያለው ባል ሲያምን ነው። የሚጠራጠር ባል ከሰጣችሁ ሰላማችሁን ነው የሚነሱት። ባል እግዚአብሔርን ከሰጠ እንደ ሀኒ ነው። እግዚአብሔርን ሀኒ ቃል የለኝም። እግዚአብሔርን ሀና አርቲስቷን ባሏ በጣም የተባረከ፣ እሷም ስነ ምግባሯ ትህትና፣ የጠራቿት ቦታ እንደ ልጅ ታዛን። እግዚአብሔርን በጣም ትልቅ ሪስፔክት አለኝ። በተለይ ለባሏ አርቲስት ያገባ እንግዲህ አስባችኋል። የአርቲስት ጋብቻ ብዙም አይበረክትም፣ ግን በብዙ ዓመት ስለቆዩ ችት እንደማታረገው ለምንም ነገር ግድ እንደሌላት ቤቷና ዋናው ታርጌቷ ሳቢ አግኝቶ ቤቷን ማስተካከል ነው። እና በጣም ባሏ በጣም እኔ እንደዚህ አይነት ባል አላየው። ግን ያው እኛንም ስለሚያቀን ከኛ ጋር ሄዳ ምንም ልፈጥር እንደማችልም ስለሚያቅም ሊሆን በፊትም እንደዚሁ ስልጣን ይሰጣት ይሆን። በጣም እግዚአብሔርን ከኛ ጋር 7 ቀን ብትዞር ጧት ብቻ የልጆቿን እንትን ብላ ሲመለሱ የሚበሉትን አስተካክላ በጣም ታማኝ ናት። በጣም እሷም ታማኝ ናት። ባሏም ስነ ስርዓት ያላት ክብሯን የምትጠብቅ ባሏ እግዚአብሔር እንደዚህ አይነት ባል የማይቀና አበሻ እኔ አይቻላቅ። የእሷ ባል ግን በጣም በቃ ይለያል። እግዚአብሔርን ሴት ልጅ ካመናቿት ሁሉ ነገር አምና ከላካቿት እግዚአብሔርን ሴት ልጅ ትታመናለች። ሴት ልጅ ሲነዘንዟት ነው የማትወደው። ታምኜም ከተጠረጠርኩኝ ለምን አድርጌው አንደኛውን አያረጋግጥም ብላችሁ ሌላ ነገር ጋር እንድትሄዱ ነው የሚያረጓችሁ። የትነሽ የተወጣሽ ልትሄጂ ነው ልትመጪ ነው የሚል ባል ካለ እንደዛው ነው። ኪዲ ቱቢዮነስ ዲምፕል አላት፣ ታምራለች። የጀርመኗ ኪዲ አሁን የተመለሰችው ዲምፕሏ ያምራል። ያው ቲክቶክ ላይ ኦፍኮርስ ጨምሮ ነው የሚያሳየው። እኔን አሁን እንደምታዩኝ ማለት ነው። አሁን ከቲክቶክ ውጭ ከእንትን ውጭ ሲሆን ፊቴ ውጥር ብሎ ስሙዞ ነው ውያ ዝርያዬ እያላችሁ ነው። ግን ሮማን እውነተኛዋ ሮማን ይቺ ናት። እንደዚህ ስታዩት ኪዲ ሌላ ናት። ይኸው እኔን ማየት ትችላላችሁ አለ ፊልተር። ይኸውን እዚህ ጋር የአይን ስተኛ እዚህ ጋር የሚያብጥ እንቅልፍ ጦት ምናምን እዚህ ጋር ያብጣል። ኩከምበር አርጊበት ምን አርጊበት ይሉኛል። እኔ ትዕግስት የለኝም እሱን በኩከምበር በምን ስንከባከብ ይቺ ነኝ። ስለዚህ ኤክስፔክት የምታደርጉት እዚህ ቲክቶክ ላይ የምታዩቸው
ኪዲ ሆነች ማሆነ እሷን አገኛለሁ ብላችሁ እንዳትጠብቁ። ያ እኔ ይችናት እንግዲህ ሮማን ይችናት ዳሲት። እግዚአብሔር ይመስገን ማዲያት የለብኝም። እግዚአብሔር ይመስገን ምንም ነገር የለብኝም። ሜካፕ አልተቀባውም። ፊቴን በጠዋት እንደታጠብኩት ነው። ምንም ነገር የለኝም። ሜካፕ ብቀባ ግን አለ ፊልተር ራሴ ዝም ብዬ ትንሽዬ ፋውንዴሽን አድርጋችሁ አይናችሁ ማስካራ አድርጋችሁ ምናምን ብትሉ እኔ ፊቴን ሳልጠ ይችን ነው መንገድ ላይ የምታገኟት። ስለዚህ በፊልተር የምታዋቸው በፍጹም ሊሆን አይችልም። በፊልተር የምታዋቸው አገኛለሁ እንዳትሉ እና ኪድያ አጭር ናት፣ ብብቴ ስር ናት። እሷና ኤልሻዳኝ ቁመት እኩል ይሆናሉ። ቁመታቸው ኤልሻዳኝ ትንሽ ትወፍራለች፣ እሷ ትንሽ ትቀጥራለች። አንድ አይነት ናቸው እና ኪዲን አግኝቻታለሁ በአካል ኖት ባድ። የሚያስጠላ ሰው መልክ የላትም፣ ግን እዚህ ቲክቶክ ላይ የምታዩት አይነት እንትን እንዳትገምቱ። አጭር ናት፣ ግን አጭር ቀጭን፣ ሁለት ዲምፕል ያላት እንደዛ ናት። አባቃሪያ ማሻአላ በጣም ነው የሚያምረው። ረጅም ነው፣ ፈኒ ነው። እንደኔ መደነስ መጫወት ይወዳል። በጣም በቃ ደስ የሚል ልጅ አባቃሪያ በቃ የሚወደድ ልጅ ነው። የትም ቦታ ይዛችሁት ብትሄዱ ማያሳፍር ትዕግስተኛ፣ ከሁሉም ጋር ከአዲስ አበባ ልጅ ጋር የአዲስ አበባ ልጅ፣ ከክፍለ ሀገር ልጅ ጋር የክፍለ ሀገር ልጅ የሚሆን ነው። ብዙ ሰዎች እዚህ ላይ እንደውም እውነቱን ነው። ብዙ ሰዎች ቲክቶክ ላይ የሚያውቁኝ እንዲህ ለምንድን ነው ቲክቶክ ላይ ምን ትመስያለሽ ሮማን ያስረጅሻል ምናምን አዶን ማይንድ። ለምን ቢያስረጀኝም እኔ ቲክቶክ ላይ የማገባው ወንድ የለኝም። እና አሁን በዚህ 15 ቀን ኩንት የቀነስኩትን ላሳያችሁ። ልክፈል ገና ቀንሳለሁ፣ ግን ባይዘዌ እንደዚህ አልቀርም። ቀንሳለሁ ደነኝና ሮማን ኦኬ። ምንድነው የሞቀኝና ያላበኝ? ሙቀት በጠዋት ትኩስ ነገር ስለምጠጣ ነው። ባይዘው ሙቀይ ለዛ ሌላ እስቲ ላስላስ የሚደረግ በአካል ያገኘው ሰው ካለ ንገሩኝ። ኧረ በእናትህ ሙቀት አርፈ ተቀመጥ እስቲ አንተ መነጽር። ኧረ የሆነ ልጅ ማሊያ አዞኝ ገንዘቡን ከጀርመን ሀገር የአዲስ አበባ ገብቶ ብሩን ከፍሎኝ ማሊያውን አልሰጠሁትም። በዚህ ሳምንት ቆይ ነጩን ማሊያ እስካሁን እጄ ላይ አልገባም። ለነጩ ማሊያ በጣም ብዙ ሰው እየፈለገው ስለሆነ Life moves fast, so do we. Send money quickly with Remitly. Down
አኖርሽ ነበር። ኦኬ እስቲ አሁን ከስቻለሁ። ትንሽ መቀነስ አለብኝ አይደል? መክሳት አለብኝ። ትንሽ መቀነስ አለብኝ። ምን አሉ የኔ ጌታ መጥቷል። ጭፈራ ላይ ደርሰሃል። ላስ ሲያልቅ ቴንኪዩ። አሁን አረፍ ነው። ኦኬ ምንድነው ከሳሽ? ምንድነው ያከሳሽ? እግዚአብሔርን ነግሬያችኋለሁ። መቤቴን በ2 ሳምንት ውስጥ 5 ኪሎ ነው የቀነስኩት። መቤቴን ነው የምላችሁ። ትንሽዬ 5 ኪሎ ወይ የተወሰነ መቀነስ አለብኝ ነው። ልብሶቼ አልገባ ያሉ በጣም ውድ የገዛቸው ልብስ አልገባም ያለኛል እና ለሱ ጨምርበታለሁ። ትንሽ መክሳት አለብኝ። እኔ የምፈልገው ሳይስቴን ሚዲየም ከታች በስነ ስርዓት ገብቶ ሳይስቴን ኦር ሳይዝ 12። በጣም እድሜያችሁም ሲሄድ በጣም ቀጭን ስትሆኑም ሲንዲሮ ሴትዮ ብሎ ሰው ያከብራችሁ። ትንሽ ወፈር ወልደሽ ነው ማቲው ለድብሽ እንደው አበሻ በምን በኩል እንደማስረዳችሁ። አሁን እኮ አርግዣለሁ ድሮ ያልኳችሁን እስካሁን ድረስ እኮ ያዛችሁ። ወልደሽ ነው ወይ መች ነው የሚገባችሁ? እኔ ከሴት ገጤ ጋር ኑሮ እኮ ነው የከበደኝ። ወይ ለእናንተ አይሰገጤ ያዘፈን ያስፈልጋል። ወይ ወልደሽ ነው ወይ አለችኝ። ማቲው ለድብሽ በላይሽ ላይ። ኧረ ሰገጤዎች ተረጋጉ። ወይ እኔ ከሰገጤ ጋር ኑሮ ከእናንተ ጋር እኮ ቀልድ ራሱ ትቼ ነው። እናንተ እኮ አሁንም ሕፃን ልጅ እንደዚህ ይዤ የአሻንጉሊት እንዲህ ብላችሁ ወለደሽ መውለጃሽ ይደፈን አባቴ አምላክ። ኧረ እኔ ከሰገጤ ጋር ኑሮ ነው የመረረኝ። የት አባሽ ነው የምወልደው እኔ? ማቲው ለድብሽ በ52 ዓመት ፔሬድ የቆየው 3 ዓመት አልቋል። ወልደሽ መተሽ ነው ማቲው ለድብሽ አባቴ አምላክ። ጅላንፎ ሰገጥ ጨምሯል። ሰገጥ ጨምሯል። ብዙ ገገማ አየሩ ተይዞ አራዳው ተኝቷል። ስንቱን እውቀት ይዞ ጨምሯል። ፋራ ጨምሯል። ሰገጥ ጨምሯል። እጅግ ኑሯል። ፋራ ጨምሯል። አይን ኑሯል። ሰገጥ ጨምሯል። ለእናንተ የዘፈን በጣም አለበዛ ገገማና ፋራ የሚሰማ የለም ብቻ ብትጣራ። ጨምሯል። ፋራ ጨምሯል። ኑሯል። ብዙ ገገማ አየሩ ተይዞ አራዳው ተኝቷል። ስንቱን እውቀት ይዞ ጨምሯል። ፋራ ጨምሯል። ሰገጥ ጨምሯል። በጣም ነው ኑሯል እንጂ መጨመር ብቻ ኑሯል እንጂ ኑሯል ብላለች። ይሁዳዬ ኑሯል አለች እግዚአብሔርን። ኤኒዌይ አሁን በፋራዎች ቀልቤ ሳይገፈፍ ወደ ዋና ወደ ገደለው ስነግራችሁ፣ መክሳት ከፈለጋችሁ መክሳት ይቻላል። ዋናው ጠንካራ መሆን። ጭንቅላታችሁን ይሄ የፉድ አስተሳሰብ ያላችሁን አልበላም ብላችሁ ንገሩት። እኔ አሁን ቁርስ አልበላም። ይሄው እዚህ ጋር በእንትን ሆላንድ ባረት የሚሸጠው ነግራችኋለሁ። አንዳንዶቻችሁ አጥንት ይነካል። የምን አጥንታችሁ በምንድን ነው የተሰራው? አጥንት አባታችሁ ይባላል። ይሄንን አፕል ሳይዳ ይሄንን ትገዛላችሁ። ኦሪጂናሉን ኦርጋኒክ ይላል አያችሁ። ይሄንን ትገዛላችሁ። ሆላንድ ባረት አዶን ነው። ለኢትዮጵያ የሆላንድ በሬ እንዳትገዙና ደግሞ ችግር እንዳትመጡ። የኢትዮጵያ አዶን ነው። ይሄ ኑር አላቅም።
እኔ ኤሮፓ ያላችሁ ሆላንድ ባረት ያለ ሀገራችሁ ይሄ አለ። ይሄን ትገዛላችሁ። በክዳኑ ቀርታችሁ ሁለት እዚህ ላይ ሁለት ትቀዳላችሁ በክዳኑ። ከዛ ሎሚ አንድ ሎሚ ትጨምቁበታላችሁ ላይ ሎሚ ትጨምቁበታላችሁ አንድ ላይ እዚህ ካፕ ላይ በሙቅ ውሃ እሱን እያወራችሁ ጧጧት መጠጣት። እሱን ከጠጣችሁ በኋላ ጨጓራዬን ነካኝ። አይ አንቺ ምንድነው ባልሽ ነው? ምን ነው ጨጓራሽ? ከቤተሰብ ነው? ከምንድነው ጨጓራሽ የተነካው? ገና ካሁኑ የኔ ጨጓራ ይስፋይ። እኔ ነገር ብቻ ነው ጨጓራዬን የሚልጠው ሰው ሲለክፈኝ፣ የሚወደው ሰው ሲከዳኝ። በጣም ማምነው ሰው ወንድ መሆን አይጠበቅበትም። ሴትም በሆነ አምኜው የሆነ ተንኮል ሲሰራብኝ ካገኘው በጣም ስናደር ነው ጨጓራዬ እንጂ እኔ ጨጓራ ያለባችሁ አልሆን ነው። ከምግብ በኋላ ብትጠጡትም ችግር ያለው አይመስለኝም። እና ምንድነው የምታረጉት? ይሄንን ሎሚ አርጋችሁ ጨምቃችሁ ጠዋት ትጠጡታላችሁ በባዶ ሆዳችሁ። ከዛ በኋላ ሲጠማችሁ አሁንም ውሃችሁን ነው የምትጠጡት። ውሃ 1 ሊትር ተኩል ውሃ የሚይዝ እቃ ስራ ቦታ ትቼው ነው። እሱን ታረጋላችሁ። ቻድ አሲድ ይሄንን ደግሞ ቻድ አሲድ አልኩት። በቃ አሲድ እንዳልኩት ቀርቻለሁ። የራሳችሁ ጉዳይ፣ እናንተ የፈለጋችሁትን በሉ። ሲድ ነው። ሲድ ማለት አሲድ ይቀድመኛል። ሲድ ነው። ይሄም ሆላንድ ባረት አለ 7 ፓውንድ ነው የሚሸጠው። ይሄን ሁለቱን አንዱ ገዝታችሁ አንድ ሃፍ ክራይስ 18 ፓውንድ ነው የገዛሁት። ይሄንን ትገዛላችሁ። ማታ ማታ በሰላጣ ስትበሉ ሰላጣ ውስጥ ወይንም ደግሞ የምትጠጡት ውሃ ላይ 1 ማንኪያ ዘፍዝፋችሁት የምትጠጡበት እቃ ላይ አጥባችሁ እዛ ላይ አድርጋችሁት ዘፍዝፋችሁ ውሃውን ትሞሉታላችሁ ከሎሚ ጋር። ይሄንን ትጠጡታላችሁ። በሰላጣም ትበሉታላችሁ። ይሄን ገና ትናንትና ነው ባይዘዌ የገዛሁት። አሁን ነው የሚጀምረው። ይሄንን ግን ያስቀነሰኝ እኔ ዝንጅብል፣ የሀገራችን ኦርጋኒክ የማያላችሁ እናንተ እድለኛ ናችሁ። ዝንጅብል እዚህም ኦርጋኒኩ የሚባለውን ነው የምገዛው። ዝንጅብል ኳሊቲ ያለው ዝንጅብል ትገዛላችሁ። ሎሚ 2 ሎሚ ነው አሁን እየጨመርኩ ያለሁት። 2 ሎሚ ከነልጣጩ። ዝንጅብሉን ትፈጩታላችሁ በጁስ መፍጫ። ትንሽዬ ውሃ አርጋችሁ መፍጫው ላይ እንዳይዝባችሁ ውሃ አርጋችሁ ትፈጩና ድስቱ ላይ አጣጥባችሁ ያለውን ነገር አጣጥባችሁ ድስቱ ላይ በቀዝቃዛ ውሃ ታረጉታላችሁ። በዚህ 3 ለምን ጠዋት 1 ምሳ 1 ራት 1 ስለሚበላ በዚህ 3 ውሃ አርጋችሁ 2 ሎሚ ጨምቃችሁት ከነልጣጩ አጥባችሁት መጀመሪያ ከመቆራረጣችሁ በፊት ታጥቡታላችሁ። ቆራርጣችሁ ጨምቃችሁ እዛው ይፈላ። እርድ በጣም ጥሩ ነው ለሰውነታችሁ። እርድ ደግሞ የቤት የተሰራ የገበያ ከሆነ አይሆንም። እቤት ቤተሰቦቻችሁ የሰሩት ከሆነ አለበለዛ ደግሞ እንደ ዝንጅብል አለ ፍረሹን አብራችሁ መፍጨት ትችላላችሁ። እኔ እናቴ ላከችልኝ ስለሆነ በትንሿ ማንኪያ ግማሽ አርጌ አብሬ ፈጨዋለሁ። እሱንም ማታ ነው የጀመርኩት። የሆነ ሰው እርድ በጣም ቆንጆ ነው ሮምዬ ለሰውነት ይስላለኝ እርዱን የጀመርኩት ትናንትና ነው። ከዛ በፊት ግን ይሄንን እየፈጨው ይሄን ጠጥቼ እንደጨረስኩ ውሃ ጠጣለሁ። ይሄ እንትኑ አሲድ የሚመስለው ነገር እንዲጠፋላችሁ። ከዛ ምንድነው የምታረጉት? ተመልሳችሁ 1 ብርጭቆ ያንን ትኩሱን ትቀዱና ደግሞ ትልፉታላችሁ እስከ ምሳ ሰዓት። ውሃና እሱን እያደረጋችሁ 1 ሰዓት ከምናምን ስቆዩ ስኳር ድንች፣ ዛሬ ጾም አይደለ፣ ቀይ ስር አንድ የተቀቀለ አቮካዶ ላሳያችሁ። መከራዬን እኮ የሚከፍለኝ የለ፣ ግን መከራዬን እናንተን ከሱ ጠብደል ሴት ስለማይመቸኝ እኮ ነው ላሳያችሁ።
የተመታ ቲክቶክ አይፈቅድም ቢላ ግን ላሳያችሁ ይላችሁ። አሁን ጾም ስለሆነ ቀይ ስር ይሄን አንድ ነው የምጠቀመው በእንቁላል ፋንታ። አሁን እንቁላል አታረጉም። የተቀቀለ እንቁላል በጣም አሪፍ ነው፣ ግን እንቁላል ማድረግ አልችልም ዛሬ ስለምጾም። ከዚህ ስኳር ድንች አንድ ቀቅላችሁ፣ ይሄ ስኳር ድንች ነው ቀቅላችሁ፣ እነዚህን ሁለቱ ትቀቅላላችሁ። ከዛ አቮካዶ ደግሞ ቆንጆውን ነው የምትገዙት፣ ግሪን ያልሆነ ይሄ ጥቁሩ ብር ከ65 ነው ምናምን ነው የሚሸጠው ፓውንድ። ይሄን ትገዛላችሁ። ሶስቱን ከመሄዳችሁ በፊት በምሳቃችሁ ምሳቃ እኔ አልወድም ነበር የሚገርማችሁ፣ እንደ ወንድ በሉኝ። ምሳ ይዤ መሄድ ከቤት አልወድም። አሁን ግን ባለው ችግር ግዴታ በመወፈሬና ማማዘነቡን ላክል እግዚአብሔር ነው ያወጣኝ። ይሄንን ልጣችሁ አሳምራችሁ እዚህ ውስጥ አድርጋችሁ ይዛችሁ ስራ ቦታችሁ ትሄዳላችሁ። አስተካክላችሁ በጠዋት ስራ የምትወጡ ካላችሁ ማታ ሁሉ ነገሩን ቀቃቅላችሁ አስተካክላችሁ ማደር፣ ለምን ስራ እንዳያስረፍድባችሁ። ስራ ቦታችሁ ይሄን ነው። ምንም ነገር እንጀራ የለ ምን የለ እንዳያሳስትሽ። መክሳት እውነተኛ ሪሊ እንደኔ መክሳት የምትፈልጉ ምግብ ሳያምራችሁ ልጣችሁ። ኤኒዌይ አንዳንዴ ስራ ከሆናችሁ ናንዶስ እንደኔ የምትወዱ ናንዶስ ከችብሱ ውጪ ናንዶስ ራሱ እንደ እንትን ምሳ ይመከራል። ለምን ቦይል የተደረገ ችክን ስለሆነ ችግር የለም። እሱን እንደ ዳይት መብላት ይቻላል። እሑድ ግን ባሌ ፍሪ ስለሆነ ችታ አረጋለሁ ከሱ ጋር ሆኜ። ይሄንን ሊበላ አይችልም። የኮንስትራክሽን ላይ የሚሰራ ሰው በደንብ መብላት አለበት። ለባሌ በስነስርዓት ምግቡን ነው ይዞ የሚሄደው። እሱ ራሱ ቀንሷል። ማታ ማታ ከኔ ጋር ሰላጣን የሚበላው። ሰላጣ በልታችሁ ስትታድሩ ሰውነታችሁ ራሱ ይቀላችኋል። ሰላጣ ስትሰሩ ማታ ማታ ስሞክ ሳልመን ማድረግ ትችላላችሁ። በየቀኑ እንዳይደብራችሁ። አንድ ቀን ደግሞ አቮካዶ መጨመር ትችላላችሁ። እንቁላል ፍቱ ነው፣ ኦርጋኒክ እንቁላል። ይሄ በብር 100 እንቁላል እዛ ሰፍረው የሚሸጡትን ይሄ በአንድ ቀን የተፈለፈለ እንቁላል ብትበሉ ትርጉም የለውም ለሰውነታችሁ። ኦርጋኒክ የሳንቲም ልዩነት ነው ያለው። እናንተ ስትኖሩ ነው ሁሉ ነገር የሚኖረው እና በተቻለ ነገር ኦርጋኒክ ተጠቀሙ። እኔ ፍሩቶቹንም ቀይ ስሩንም ከኦርጋኒክ ቤት ነው የምገዛቸው። ምክንያቱም ሮምዬ ስትኖር ነው ሁሉ ነገር የሚኖረው። ሮምዬ ከሌለች የለች። ይሄ እርኩስ ደግሞ ቢላየው ብሎ እንትን አያችሁ። በጣም አልበሰለም። በጣም የበሰለ ጭፍልቅ ያለ አልወድም እኔ እና በጣም ብስል ብሎ ጭፍልቅ ሲል ያስጠላል። አያችሁ ስከትፈው ራሱ ይሰማችኋል። ያ ታረጋላችሁ። ከዛ ቀይ ስሩን ደግሞ ትልጡና ቀይ ስሩን በጣም ብስል ማለት የለበትም። ስኳር ደና ሰንብት፣ ጨው ደና ሰንብት ነው። እኔ ጋ ስኳር የለም። ጨው ትንሽዬ ሰላጣ ላይ ልጠቀም እችላለሁ፣ በብዛት ግን አልጠቀምም። ለምን አሲድ ይኖረዋል። እንትን የጀርመኑን ቅመም ስለማረግበት። ባይዘዌ ጀርመን ሀገር ያላችሁ የሰላጣ ቅመም ላኩልኝ ብዬ ለኳስ የሄዱ ጊዜ ያልኳቸው ሰዎች ሳይዙልኝ መተው። አሁን እንግዲህ 1-3 ሰው ጠይቅ ያለው የማን እንደሚደርስ አላቅም። ከጀርመን ሀገር ይሄ ሰላጣ ጀርመን ሀገር የምትኖሩ የምትከታተሉኝ ለንደን የለም። ሰላጣ አለዚህ ሰላጣ ይበላልኝ። ይሄ የሚገኘው ጀርመን ሀገር ሊድል መሰለኝ ሊድል ሾፕ ነው። ይሄ ከሌለ በቃ አይጣፍጠኝም። እኔ ሰላጣ መብላት አልችልም። እና ወንድሜ እዛ ሀገር ወንድም አለኝ። እሱ ነበረ በካርቶን አድርጎ ይላከልኝ። ስልኬ ሲጠፋ ቁጥሩ ጠፋ። አሁን እንግዲህ ከጀርመን ሀገር ያላችሁ ይሄንን ቅመም ላኩልኝ የምትሰሙ ከሆነ። ለነገሩ አቡ ሰላትዬ እልክልሻለሁ ብላኝ
ኦልሬዲ ልኬዋለሁ ብላለች። ምንድን ነው ይሄ? ምን አባቱ 10 ጊዜ ነው እንትን የሚሰጠኝ? እኔ ምግብ ልስራ፣ አንተን ላስተካክል። ቲክቶክ አንተ ጨምጫማ ቻይና ተፋታኝ ጨረደዛ ምን አርጊ ብሎ ነው ይሄንን ምግብ ሲዝ ጠብቆ የሚሰጠኝ? አሁንም ቢያለ ሌላ ሰጠኝ። ኧረ በስመ አብ ወይ መድኃኒዓለም አሁን ሰራ ቢላውን ሲያይ ነው። ምን ነው እቺ ጫምጫማ ቻይና ቢላ ታሳዩኛለች? ምን ነው ተንቦቀቦቀች? የለማ ተዋቁማ እነዚህ ውድንጭት አይን ጨምጫሞች ምን ቢላ ባሳይ በዚህ አልወጋ ሰው አያስወጋ። ስልክ ላይ ነኝ ያለሁት። ቢላ እየው ብሎ የሚግማማው ነገር ነው የማይገባኝ።